የአፍ ቁስለትን ለማከም የሚረዱ ጠቃሚ የሆኑ የቤት ውስጥ መፍትሔዎችንና ዘዴዎችን እነግራችኋለሁ። ሰላም ጤና ይስጥልኝ የጤና ላይፍ ቤተሰቦች እንዴት ናችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እና ላይክ አድርጋችሁ ጀምሩት። አሁን በቀጥታ ወደ ጉዳያችን እንገባለን። የአፍ ቁስለት በአፍ ውስጥ ወይም ደግሞ በድድ ላይ ይከሰታል። ምንም እንኳን የሚያሰቃይና ህመም ያለው ቢሆንም በአብዛኛው ዘላቂ ጉዳትን አያስከትልም። አብዛኞቹ የአፍ ቁስለቶች በጥቂት ሳምንታት ውስጥ በራሳቸው ይድናሉ። በርካታ የቤት ውስጥ መድኃኒቶች ወይም ደግሞ ያለ ሐኪም ትዕዛዝ የሚገዙ መድኃኒቶች የመፈወስ ሂደቱን ለማፋጠን ሊረዱ ይችላሉ። ነገር ግን ማንኛውም መድኃኒት በአንድ ቀን የአፍ ቁስለትን መፈወስ አይችልም። ስለሆነም የአፍ ቁስለትን ለማከም የሚረዱ የቤት ውስጥ መድኃኒቶችና እንዲሁም ደግሞ መፍትሔዎች የትኞቹ ናቸው የሚለውን በመከተል አንድ በአንድ እንመለከታለን። አንደኛውና በቅድሚያ የምናስቀምጠው ለአፍ ቁስለት መድኃኒት የሆነው የሸብ ዱቄት ወይም ደግሞ የኤሊየም ፓውደር ነው። የሸብ ዱቄት ከፖታሺየም አልሙኒየም ሰልፌት የተሰራ ነው። ብዙውን ጊዜም ምግብን ሳይበላሽ ለማቆየት ለብብት ጠረንና የተለያዩ የተፈጥሮ ጠረኖችን ለማስተካከል ይረዳል። ከዚህ በተጨማሪም የአፍ ቁስለቶችን ለማድረቅም ይረዳል። ይህንን ዘዴ ለመጠቀም አንድ ትንሽ የሸብ ዱቄት ከአንድ ጠብታ ውሃ ጋር በመቀላቀል ማዘጋጀት ያስፈልጋል። ከዚያም ውህዱን በአፍ ቁስለቱ ላይ መቀባት ነው። ከዚያም ቢያንስ ለአንድ ደቂቃ ያክል ማቆየት። ከዚያም አፋችሁን በሚገባ መጉመጥመጥና መጥፋት ይኖርባችኋል ማለት ነው። ይህንን መድኃኒት የአፍ ቁስሉ እስኪድን ድረስ በየቀኑ ልትጠቀሙት ይመከራል። ሁለተኛ ለአፍ ቁስለት መፍትሄ የሚሆነው መድኃኒት በጨው ውሃ መጉመጥመጥ ነው። አፍን በጨው ውሃ ማጠብ በቤት ውስጥ በስፋት የሚታወቅ የአፍ ቁስለት መድኃኒት ነው። የአፍ ቁስለቶች ለማድረቅም ይረዳል። ይህንን ለመጠቀም አንድ የሻይ ማንኪያ ጨው በግማሽ ኩባያ ሙቅ ውሃ ውስጥ መጨመርና ማሟሟት አለባችሁ። ከዚያም የማሟችሁትን ፈሳሽ በአፋችሁ ውስጥ ከ15 እስከ 30 ሰኮንዶች ያክል ማቆየት። ከዚያም መጉመጥመጥና መጥፋት ያስፈልጋል ማለት ነው። ይህንንም እንደ አስፈላጊነቱ በየጥቂት ሰዓታቱ ልዩነት መደጋገም ይኖርባችኋል ማለት ነው። ሶስተኛ ሃይድሮጅን ፔሮክሳይድን መጠቀም ነው። ሃይድሮጅን ፔሮክሳይድ ቁስሉን በማጽዳትና በአፍ ውስጥ ያሉ ባክቴሪያዎችን በመቀነስ የአፍ ቁስለትን ለማከምና ለማዳን ይረዳል። ሃይድሮጅን ፔሮክሳይድን ለመጠቀም 3% የሚሆን ሃይድሮጅን ፔሮክሳይድ እኩል መጠን ካለው ውሃ ጋር ታዋህዱታላችሁ። ከዚያም ጥጥ እየነከራችሁ ቁስሉ ላይ መቀባት ነው። ይህንን በየሰዓት ልዩነት ብታደርጉት የሚመከር ነው። እንዲሁም ደግሞ ሃይድሮጅን ፔሮክሳይዱን እንደ አፍ መታጠቢያም መጠቀም ትችላላችሁ። አፋችሁን እየተጉመጠመጣችሁ ማለትም በአፋችሁ ውስጥ ለደቂቃዎች ያክል እየተጉመጠመጣችሁ ታቆዩትና ከዛ በኋላ መጥፋት ማለት ነው። ነገር ግን መጠንቀቅ ያለባችሁ ሃይድሮጅን ፔሮክሳይድ በፍጹም አይዋጥም። እዚህ ላይ ጥንቃቄ ማድረግ ያስፈልጋል። አራተኛ ለአፍ ቁስለት መፍትሄ የሚሆነው ቤኪንግ ሶዳ መጠቀም ወይም ደግሞ የመጋገሪያ እርሾን መጠቀም ነው። ቤኪንግ ሶዳ የፒኤች ሚዛንን ለመጠበቅና ብግነትን ለመቀነስ ይረዳል። የአፍ ቁስለቶችንም ይፈውሳል። የቤኪንግ ሶዳ መጉመጥመጫን ለማዘጋጀትና ለመጠቀም አንድ የሻይ ማንኪያ ቤኪንግ ሶዳ በግማሽ ኩባያ ውሃ ውስጥ መጨመርና ማዋሃድ ያስፈልጋል። ከዚያም ከ15 እስከ 30 ሰኮንድ ያክል በአፍ ውስጥ ተጉመጥምጦ መጥፋት ይኖርባችኋል ማለት ነው። ይህንንም እንደ አስፈላጊነቱ በየጥቂት ሰዓታቱ መደጋገም ማለትም በየሰዓት ልዩነት ብትደጋግሙት እና ብትጠቀሙት ይመከራል ማለት ነው። አምስተኛ ለአፍ ቁስለት ፍቱን የሆነ መድኃኒት እርጎ ነው። የአፍ ቁስለት ትክክለኛ መንስኤ አይታወቅም። አንዳንድ ጊዜ የጨጓራ ቁስለትና የአንጀት ቁስለት በሽታ በሚያስከትለው ሄሊኮባክተር ፓይሎሪ በተባለው ባክቴሪያ ምክንያት ሊከሰት ይችላል። ጥናቶችም እንደ ላክቶባሲለስ ያሉ በወተት ውስጥ የሚገኙት ባክቴሪያዎች የሄሊኮባክተር ፓይሎሪ ባክቴሪያን ለማጥፋት እንደሚረዱ ጠቁመዋል። ለዚህም ታዲያ እርጎ ጥሩ የሆነ መፍትሄ ነው። የአፍ ቁስልን ለመከላከል ወይም ደግሞ ለማከም በየቀኑ ቢያንስ 1 ኩባያ እርጎ ብትጠጡ ይመከራል። ስድስተኛ ማር ነው። ማር በጣም ብዙ ጠቀሜታዎች አሉት። ለአፍ ቁስለትም ፍቱን መድኃኒት ነው። ማርን በቁስሉ ላይ ተቀቡትና ትተውታላችሁ። ቁስለቱ አፋችሁ ውስጥ ስለሆነ ምራቃችሁን ስትቱ ማሩንም ልትቱ ትችላላችሁ። ሆኖም ግን በየሰዓቱ ቁስለቱ በተፈጠረባቸው ቦታዎች ላይ መቀባት ይኖርባችኋል ማለት ነው። ማር በጸረ ባክቴሪያ ባህሪያት ምክንያት ማንኛውንም ክፍት የሆነ ቁስልን በፍጥነት መፈወስ ይችላል። ማር ቁስለትን ከመቀነስ በተጨማሪም አካባቢውንም
ከኢንፌክሽን ማለትም በኢንፌክሽን እንዳይጠቃም ይከላከላል ማለት ነው። ሰባተኛ ሁላችሁም ታውቁታላችሁ ለአፍ ቁስለት ፍቱን የሆነ መድኃኒት የሚባለው ነጭ ሽንኩርት ነው። ሌላ ዋነኛው የአፍ ቁስለት መድኃኒት ነጭ ሽንኩርት ነው። ነጭ ሽንኩርት ለአፍ ቁስለትም እፎይታን ይሰጣል። ነጭ ሽንኩርት አሊሲን በተባሉ ንጥረ ነገሩ ምክንያት ጸረ ባክቴሪያ ባህሪያት አሉት። ይህም የተለያዩ በሽታዎችን ለመዋጋት ይረዳል። ለመጠቀም አንድ ፍንካሽ ነጭ ሽንኩርት በግማሽ ትከፉትና ለአንድ ወይም ደግሞ ለ2 ደቂቃዎች ያክል በቁስሉ ላይ ማስቀመጥና እንዲሁም ደግሞ ማሸት ነው። ይህን ካደረጋችሁ በኋላ በአፍ ውስጥ ያለውን የነጭ ሽንኩርት ሽታ ለማስወገድ አፋችሁን በደንብ መግሞጥሞጥ ይኖርባችኋል። ይህንን ዘዴ በቀን 2 ጊዜ ወይም ደግሞ 3 ጊዜ መጠቀም ይቻላል ማለት ነው። 8ኛ ለአፍ ቁስለት መፍትሄ የሚሆነው የአፕል ኮምጣጤን መጠቀም ነው። የአፕል ኮምጣጤ የአፍ ቁስለቶችን ጨምሮ ለሁሉም ነገር ማለት ይቻላል እንደ ፈውስ ያገለግላል። የአፕል ኮምጣጤ ጸረ ባክቴሪያ ባህሪ ስላለው የአፍ ቁስሉን ሊያስቆጡ የሚችሉትን ባክቴሪያዎች ከአፍ ውስጥ ለመቀነስ ያስችላል። ነገር ግን ይህ አወዛጋቢ ነው፣ ምክንያቱም አሲዳማ የሆኑ ምግቦች በአንዳንድ ሰዎች ላይ የአፍ ቁስለቶችን ሊያስከትሉ ወይም ደግሞ ሊያባብሱ ይችላሉ። ስለሆነም ይህንን ማለትም የአፕል ኮምጣጤን በጥንቃቄ መጠቀም ያስፈልጋል ማለት ነው። ለሁላችሁም ላይሰራላችሁ ይችላል። አጠቃቀሙ ታዲያ 1 የሻይ ማንኪያ የአፕል ኮምጣጤና 1 ኩባያ ውሃ ትቀላቅላላችሁ። ይህንንም ውህድ ወይም ደግሞ ያዘጋጃችሁትን ውህድ ከ30 ሰኮንድ እስከ 1 ደቂቃ ያክል በአፋችሁ ውስጥ ታቆይታላችሁ ማለት ነው። ከዚያም መጥፋትና አፍን በደንብ መቅመጥ ያስፈልጋል። ይህንን ዘዴ በየቀኑ መደጋገም ያስፈልጋል። 9ኛ ለአፍ ቁስለት መፍትሄ የኮኮናት ዘይት ነው። የኮኮናት ዘይት በውስጡ ከፍተኛ መጠን ያለው ላውሪክ አሲድ በመኖሩ ጸረ ባክቴሪያ ባህሪ አለው። በባክቴሪያው ምክንያት የሚመጡ የአፍ ቁስለቶችን ለማከምና እንዳይዛመቱም ለመከላከል ይረዳል። የኮኮናት ዘይት ተፈጥሯዊ ጸረ ብግነትም ሲሆን መክላትና ህመምንም ለመቀነስ ይረዳል። ይህንንም ለመጠቀም የኮኮናት ዘይትን በቁስሉ ላይ በብዛት መቀባት ነው። የአፍ ቁስሉም እስኪድን ድረስ በቀን ውስጥ ብዙ ጊዜ ደጋግሞ መቀባት ያስፈልጋል። 10ኛ የዚንክ ሰፕሊመንትን መጠቀም ነው። እንደ አይረን፣ ፎሊክ አሲድ፣ ቫይታሚን ቢ12 ወይም ዚንክ ያሉ የቫይታሚን ወይም ደግሞ የማዕድናቶች እጥረት የአፍ ቁስለቶችን ሊያስከትል ይችላል። የዚንክ ሰፕሊመንት የአፍ ቁስለቶች በብዛት እንዳይፈጠሩ ከመርዳት ባለፈ ጀርሞችን ለመከላከልና የሰውነት በሽታ የመከላከል ስርዓትንም ለማጠናከር ይረዳል። ስለሆነም የዚንክ ሰፕሊመንትም በሐኪም መሰረት ብትጠቀሙ ይህም ለአፍ ቁስለት ፍቱን ሊሆን ይችላል፣ ከማዕድን እጥረት የሚመጣ ከሆነ ማለት ነው። ስለዚህ እንዳጠቃላይ እነዚህን የቤት ውስጥ መፍትሄዎች የአፍ ቁስለትን ለማከም መጠቀም ትችላላችሁ ማለት ነው። የአፍ ቁስለት በጣም የሚያለው ችግር ነው። ሆኖም እነዚህ የቤት ውስጥ መፍትሄዎች ጥሩ ፈውስና እንዲሁም ደግሞ እፎይታን ይሰጣሉ። እንዲሁም የአፍ ንጽህና መጠበቅና ቁስለቱን የሚያበሳጩ ምግቦችንም ከመመገብ መቆጠብ ያስፈልጋል። የቤት ውስጥ መፍትሄዎች ውጤታማ ካልሆኑ ሐኪምን ማማከርና የተሻለም የአፍ ቁስለት ሕክምና ማግኘት ይጠበቅባችኋል ማለት ነው። ነገር ግን በስተመጨረሻ ማወቅ ያለባችሁ አንድ የማስጠንቀቂያ መልእክት አለ። ይህ ምንድነው? የአፍ ቁስለት ምንም እንኳን መደበኛና የተለመደ ችግር ቢሆንም አንዳንዴ ግን ችላ መባል የለበትም። በተለይ ደግሞ እንግዳ የሆኑ ምልክቶችን የሚያመጣና የሚያስከትል ከሆነ። ስለሆነም የአፍ ቁስለቱ ካልዳንና ቁስሉ ከ1 እስከ 3 ሴንቲሜትር በላይ የሚበልጥ ከሆነ፣ ብዙ ቁስለቶች ከተፈጠሩ፣ የበፊቱ ከመዳኑ በፊት አዳዲስ ቁስለቶች የሚፈጠሩ ከሆነ፣ ቁስሉ ከ2 ሳምንታት በኋላም የማይድን ከሆነ፣ ቁስሉ ወደ ከንፈር የሚዛመት ከሆነ፣ ቁስሉ ከፍተኛ ህመም የሚያስከትል ከሆነ፣ የማያስበላ ወይም የማያስጠጣ ከሆነ፣ እንዲሁም ደግሞ ቁስለቱ ትኩሳትን ከፈጠረ ለጥርስ ሐኪም ማማከር ወይም ደግሞ ምርመራ ማድረግ ይጠበቅባችኋል ማለት ነው። ዛሬ ይዤላችሁ የመጣሁት ይህንን ይመስል ነበረ። እንደዚህ አይነት አስተማሪ ቪዲዮዎችን ይደርሳችሁ ቻናሉን ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። በቀጣይ በተመሳሳይ ቪዲዮ እስክንገናኝ መልካም ሁሉ እመኝላችኋለሁ። ቻው።